ሸጣን ምትለበላል ጋይስ ጌችን አግኝተነዋል። እንግዲህ ያው ጌችን ሪንጉስ ማስገባት አይቀርም። አንድ ቀን ጌቻን ተከሳስሬ ያው ከባለ ሀብቶች ጋር የሚሄድ ማለት ነው። ነገር ግን አሁን ከትኬቱ እንጀምራለን። ከሰሞኑ የትኬት ጉዳይ በጣም መነጋገሪያ ሆኗል። 100,000 ብር ገብቷል ብለሃል። 100,000 ብር ደግሞ ከመባሉም በላይ ደግሞ ወዲያው አልቋል የሚባልም ነገር ነበርና የመጀመሪያው ነገር እንደ ህዝብ 100,000 ብር ውድ ነው ሲባል ነበር። ለሱ ምንድነው ያለፈለሽ? 100,000 ብር ውድ ነው። አይ ዶንት አንደርስታንድ ለምን እንደሆነ 100,000 ብር ባይ ዘ ዌይ 11 ፋይት ቁጭ ብሎ ያል አንሊሚትድ መጠጥ አለው፣ አንሊሚትድ ምግብ አለው። ከዚህም ወደፊት በዚህ ቢግ ኢንተርቴይንመንት እኮ በጣም ትልቅ ኢንተርቴይንመንት ነው። ሰው ፈልጎ ተሯሩጦ ነው የገዛው ትኬቱን። ኦልሞስት አይ ቲንክ ዛሬ ያልቃል። የ50,000 ብሩም ያለቀ ነው፣ ያኛውም ያለቀ ነው፣ ሬጉላሩም ኦልሞስት ያለቀ ነው። ፈጣን እሺ I mean it's entertainment ሌላው ዓለም ላይ $20,000 ከፍለሽ ነው ፋይት የምታየው። it's not like እንደሌላው ስፖርት አይደለም by the way። ይሄ በጣም ሰዎች የሚወዱት ኢንተርቴይን የሚያደርግ ደግሞ ፋይት ነው። በዛ ላይ ደግሞ 100,000 ብር ውድ ነው። I mean ለአትሌቶቹ ስንት እንደምንከፍል ያውቃል ግን ሰው በሚሊዮን 10 ሚሊዮን ብር በጣም ትክክል። ስለዚህ ጉዳይ አይደለም እንደውም አሪፍ ነው፣ ተመጣጣኝ ነው። absolutely ደግሞ by the way ሲሄዱ ብዛ ፋይት ላይ የሚኖረውን ቫይብ ሲያዩት ታንክ ዩ ጌቾ ወርዝ ያረጋል እንደሚሉን ተስፋ እንደይሉናል። እንደዚህ ስትል ትዝ ያለኝ በባለፈው የሚገርም ነበር። ያው በጣም አንድ ስቴፕ ከፍ ያደረገ ነው የስፖርቱ ማለት ነው። በደንብ አንድ ስቴፕ ሳይሆን ምን ደውት ብዙ ስቴፕ ምን ደውት አንድ ስቴፕ ነው 10 ስቴፕ 100 ስቴፕ። እሺ በአሁኑ ደግሞ ምን የተለየ ነገር እንጠብቅ? አሁን ታንክ ዩ ብሎ ይወጣሉ ስላል the vibe the stage ከውጭ የምትገቢበት ነገር ብቻ ይለያል። እሱን ባልና ያኔ ሲኖር ያዩታል አይደለ? በቦታው ነገር እንጠብቅ ነው። ኢንተርቴይንመንት ብቻ ሄዶ ቁጭ ብሎ ፋይት ማየት ብቻ ሳይሆን ጥሩ ነገር እንዲኖር ነው እኛ የምናደርገው። ፋይቱም ጥሩ ፋይት ሆኖ ሰዎች እንደ ጥሩ መዝናኛ ስለሆነ ማለት ነው። እሱ ነው የምናደርገው። በጣም አሪፍ። ሌላኛው ስለ ገዚ ፋስትማን ብዙ ሲወራ ነበርና አዲስ አበባ ድረስ መጥቶ እኔም ኢንተርቪው አድርጌው ነበር። ለምንድነው ፋይት ውስጥ ያልተቀላቀለው የሚባል ነገር ነበር። ስለሱ ምላሽ ከልክ ገዚ ፋስትማን እንግዲህ አብዛኛዎቹ ሰዎች እኛ ኢቲኤፍሲ ላይ የሚጫወቱ ነው ፋይት የሚያደርጉ ሰዎች የፋይት ልምድ ያላቸው ሰዎች ናቸው። ኦኬ የፋይት ልምድ ያላቸው ሰዎች ናቸው፣ ወይም ደግሞ የማርሻል አርት ባክግራውንድ አላቸው። ወይ ታይኳንዶ የሰሩ ናቸው፣ ወይ ቦክስ የሰሩ ናቸው፣ ወይ ምናምን። ገዚ አንቺ ስጠይቂው እንደዚህ አይነት ልምድ የለኝም ብሏል። ይሄ ደግሞ ድንጋይ መወራወር አይደለም። ይሄ ባይ ዘ ወይ ለብዙ ሰዎች ልንገራችሁ፣ ለብዙ ስለ ማርሻል አርት ላልገባችሁ ሰዎች ይሄ እንደተበላሸ ፒፒው ይሄ ንቅ አርጎ የሚቆም ነገር አይደለም። እጅ ነው፣ እግር ነው፣ አእምሮ ነው። ይሄዳል። ስኪል ነው። ትክክል። አእምሮ የለመደው ነገር ነው። አደገኛ ነገር እኮ ነው። ትክክል። ምንም ነገር ካልተማረ ሰው ጋር ያን ሰው የፕሮፌሽናሊ ማስገባት ማለት ሱሳይድ። ለሱም ጥሩ አይደለም፣ ለስፖርቱም ጥሩ አይደለም። ለዚህ ነው ምንም አይነት የማርሻል አርት ባክግራውንድ ሳይኖራቸው ፋይት እናደርጋለን ብለው የሚነሱ ሰዎች ልክ እንዳልሆኑ ሁሌ የምንናገረው ልክ አይደለም። በተለይ ደግሞ ፕሮፌሽናሊ ፋይት ከሚያደርጉ ሰዎች ጋር ፋይት ላርግ ማለት ልክ አይመጣም። ትክክል። ስለዚህ ቀጣይ ላይ ራሱን ካሻሻለ መምጣት ይችላል ማለት ነው። አውርቼዋለሁ እኔ ባይ ዘ ወይ በስልክ የገዜን እንግዲህ ነገር እኔ በስልክ አውርቼ እዚህ መተህ ካምፕ ላስገባህ ከአንድ ወዳጄ ጋር ተነጋግረን ካምፕ እናስገባው እኛ ከፍለን እኛ ወጪውን ችለን ብዬ እንደዚህ እናርግ ብዬ ደውዬ ነግሬዋለሁ። እሱ ማድረግ አልፈልግም፣ እዛው ነው መስራት እንፈልገው፣ ምንም አይነት ነገር ስኪሌንም እንግዲህ ምንም ነገር ማሳየት አልፈልግም ብሏል። እኛ ደግሞ እንደ ኢቲኤፍሲ እንዳሁን እንዳለው ነገር እንዳለው ዋጋ ዝም ነው ዋጋችንን መጥፋት አንችልም። ጋይስ አርሺን አግኝተነዋል። በጥያቄ ልነጭራንቀው ማለት አርሺ ከሰሞኑ እንግዲህ በጣም ቢዚ ናችሁ። ምን እየተካሄደ ነው? ምን እንጠብቅ? እንደው ኦዲየንስ ከሱን ጀምራል ልጅ ጥያቄዎች ይኖርኛል። ያው አክቹአሊ ኢቲኤፍሲ 01 ካለቀ በኋላ ቢዚ ነን የእውነት ለመናገር ግን አሁን ደግሞ ኤቭሪቲንግ የምናስርበት ፒክ ታይም ነው። ስለዚህ ከፌዴሬሽኖች ጋር ከተወዳዳሪዎች ጋር ከአዳራሽ ዝግጅት ከላይቭ ስትሪም ከስፖንሰሮች ከኤቭሪቲንግ አሁን ነው እና ስራዎች ያሉትና አሁን በጣም ፒክ ታይሙ ነው፣ የመጨረሻ በቃ ታይሙ ነው። ሌላኛው በጣም ጎበዝ ማናጀር እንደሆንክ በየቦታው ይመሰከርልሃልና ከማኔጅመንት በጣም አስቸጋሪ ፓርት የትኛው ነው ትላለህ? ከማኔጅመንት ሰው ማኔጅ ማድረግ ከባድ አይ ነው። ከማኔጅመንት ምንድነው
ድርጅቶች ስራዎች የተለያዩ የቢዝነስ ዲሎች ምናምን እንደ ባህሪያቸው ወይም እንደ ተለያዩ ጉዳዮች ተፈቻቸዋለሽ ግን ሰዎች የየራሳቸው ባህሪ ያላቸው የየራሳቸው መጥፎም ጥሩም ጎን አላቸውና ያንን አስተባብሮ ማኔጅ ማድረግ ከባድ ነው እዚህ ፋይት ላይ ምን ያህል ሰው እንደሚሳተፍ የስራ ክሩዎቹ ፋይተሮች ብቻ አይደል ክሩዎቹ እንደ አጠቃላይ ደግሞ ስዌት ቦክስ ምናምን ያለው ነገር ላይ በቃ ሰው ላይ ስትመጪ ነው ከባዱ እንጂ ስራ ችግር ጋይስ ኢዘዲን አግኝተነዋል ኢዘዲን ፋይት ውስጥ አትገባም ኢዘዲንን እንግዲህ ከባለ ሀብቶች ጋር የመግባት አላማ የለም እኔ ሰላም ነው የምፈልገው ግን ይጣላው በመታው የምትለው የለም በጭራሽ አራተው ከሰሞኑ በጣም የሚጠበቅ ፋይት አለ የነ ሰይዶና የነ ጆኒ እናንተ ደግሞ እንደ ድርጅት ከሁለቱም ጋር አብራችሁ እየሰራችሁ ነው ነገር ግን ማን የሚያሸንፍ ይመስላል እኔ ለሁለቱም መልካም እድል ነው የምመኘው ያው ብዙ ቀርቤ ስለማላይ እንትና ማለት አልችልም ከሴዶም ከጆኒም ጋር ቢዝነስ እንሰራለን እንግዲህ ለሁለቱም መልካም እድል ነው እኔ የምመኘው በውስጥ የምትደግፈው ፋይተር በውስጥ የምደግፈው ፋይተር እንትና ምልሽ የለም የተለየ ቦታ መስጠት የለም የተለየ ቦታ መስጠው ቱ ቢ ኦነስት እንትን ባትይኝ ይሻላል ሶሻል ሚዲያ ላይ በጣም አክቲቭ ነበርክ በፊት ላይ አሁን ላይ ግን ጠፍተሃል በምን ምክንያት ነው ሰው ደግሞ ማወቅ ይፈልጋል ስላንተ ምናልባት በጣም አክቲቭ ነበርኩኝ እኔ እንጃ ፎቢያ ነው ለቲዩምቺው ሜቢ ትንሽ ሶሻል ሚዲያ ላይ በጣም አክቲቭ ነበርኩኝ አሁን ግን ብዙም አክቲቭ አይደለም ምናልባት ስራም በዝቶብኝም ሊሆን ይችላል ሁኖስ በስር ምን ያህል ሰራተኞች አሉ ማለት ነው ሶ ቲና ቢዝነስ ግሩፕ የሚባል የቲና ማርት የኢኮመርስ ፕላትፎርማችን በነገራችን ላይ ስፖርት ፎከስድ ኢኮመርስ ፕላትፎርም ነው ከነ ቅዱስ ጊዮርጊስ ስፖርት ክለብ ፋሲል ከነማ ስፖርት ክለብ ኤክስክሉሲቭ ዲል ወስደን የ4 አመት ውል ማለት ነው በኦንላይን ጀርሲዎች እናሻሽጣለን ሌሎችም የስፖርት ማቴሪያሎች አሉ ስፖርት ላይ ብቻ ፎከስ ያደረገ ፕላትፎርም ነው ሶ እዛ ተቋማችን ላይ ወደ 21 የሚጠጉ ሰራተኞች አሉ ወደ አይቤክስ ቴክኖሎጂስ እና ፕሮሞሽን ስትመጪ ደግሞ ፉል ታይም ወደ 12 የሚጠጉ ሰራተኞች አሉ ማለት ነው በጣም ደስ ይላል ቴንክ ዩ በጣም በድጋሚ እንገናኛለን በደንብ እንገናኛለን ሴዶ ቤተሰቦችን ተሰናበታችሁ እገልሃለሁ በቀሉ ይሄን እግር ነው ሰብራለሁ ያለው እንግዲህ በቀሉ ይሄ እግር አይደለም ያንተ እጅ ማለት ነው ድሪል አይበሳውም ማለት ድሪል ማይበሳው እግር እንዴት ነው ሰብራለሁ የምትለው ማለት ግን ለማንኛውም በቀሉ ለስቲ ከጠቀመ ከሸቀልከው ከጠቀመ ና የሆነ ነገር ላሳይ የት ነው የምንገኘው ኢንኮ ኢትዮጵያ ነው የምንገኘው ማለት ከ1000 በላይ ቱልስ ያሉበት ማሽነሪ ቱልስ ያሉበት ኢንኮ ኢትዮጵያ ነው የምንገኘው ማለት ኢንኮ ኦሪጂናል ቱል የምታገኙበት ማለት ነው ቢጫ ስለሆነ ብቻ የኢንኮ ምርት ነው ማለት አይደለም ማለት ከ1000 በላይ ምርት ከ580 በላይ ምንድነው ቻርጀብል ነው ሌላው በኬብል በመናም በኤሌክትሪክ የሚሰራ ነው ማለት ስለዚህ ኢንኮ ኢትዮጵያ መጣችሁ ምጣጡ ቱል የለም ማለት ነው ኦሪጂናል ቱልስ የምታገኙበት ኢንኮ ኢትዮጵያ ከመጣችሁ ብቻ ነው ያላችሁ ነው ኢንኮ ኢትዮጵያ ይለያል ለማንኛውም መገኛችን ጎርጎሮስ አደባባይ ዝቅ እንዳላችሁ ወሎ ሰፈር ማለት ነው ካፍታወር አጠገብ ነው የምታገኙን ይያሉ ነው ፒያሳና ተንጋተራ አካባቢ የኛ ምርቶች አሉ ቢጫ ስለሆነ ግን በሌላ እንዳትሸወዱ ከነዚህ አካባቢዎች ውጪ ግን ኢንኮ ቱልስ አታገኙም ኢንኮ ኢትዮጵያ የማሽነሪ ቱልስ መገኛ ኦንሊ ኢን ኢትዮጵያ አልተማርክም ምናምን ላለው ለበቀሉ አድርሱለት ማለት አልተማረም ማንበብ አይችልም አይደል ለራሱ ዛሬ ቀምሜ ሳሙና ይዤለት ይሄዳለው ማለት ነው በቀሉ እንግዲህ ሳሙና እያመረትኩ ነው ዲተርጀንት እያመረትኩ ነው ኢትዮ ክሊን ሳሙና ኤንድ ዲተርጀንት ማሰልጠኛ ነው ያለሁት ማለት ክረምት ላይ ዝም ብላችሁ ቤታችሁ የተቀመጣችሁ ወይም ስራ ምን ልስራ ብላችሁ ያሰባችሁ እዚህ መጣችሁ ሳሙና እንዴት እንደሚመረት ዲተርጀንት እንዴት እንደሚመረት ትማራላችሁ ማለት ነው ኢትዮ ክሊን ሳሙና ኤንድ ዲተርጀንት ኢንስቲትዩት ማስተማሪያ ማለት ነው የት ነው የምትመጡት ጀሞ ሚካኤል ቤተክርስቲያኑ ፊት ለፊት ንግድ ባንክ ያለበት ህንጻ መጣችሁ እነዚህ ሁሉ ስልጠና ተምራችሁ በቀላሉ የራሳችሁ ቢዝነስ ዩኒቨርሲቲ መግባት አያስፈልግም ማለት ነው እኔ አሁን 5 አመት መርከሜ ነው እንደው ባጭሩ እዚህ መጣችሁ መማር ትችላላችሁ ይላሉ ኢንጂነር ኑ ኬሚስት አንተና እስቲ የምትሰጡት አገልግሎት ይናገሩ
እዚህ ተቋም ላይ ኢትዮ ክሊን ሳሙናና ዲተርጀንት ማሰልጠኛ የምንሰጠው አገልግሎት ሳሙና አመራረት እንዲሁም ዲተርጀንት በተጨማሪ ደግሞ ኮስሞቲክስ ነው ትሬኒንግ የምንሰጠው። ይሄ እውቅና ያለው በአዲስ አበባ ትምህርትና ስልጠና ባለስልጣን ላይ እውቅና ያለው ተቋም ነው። ስለዚህ አድራሻችን ጀሞ ሚካኤል ነው። ሚካኤል ቤተክርስቲያን ፊት ለፊት ንግድ ባንክ ያለበት ህንፃ ላይ ሁለተኛ ፎቅ ላይ ቢሮ ቁጥር 201 ያለ ነው። መታችሁ ሰልጥኑ።